ማን የገለበጠ የጌታን ትምህርት ቅድመ ተከተሉን ፕሮሲጀሩን የገለበጠ ማን ነው? እንገለብጥላችኋለን እናንተን አፈርደች ያስገጣን ይሄንን የሰው ስርዓት የሆነ ትምህርት ማለት ነው። ማን ነው የጌታን ትምህርት የገለበጠ? ማን ነው የጌታን ቅድመ ተከተል ፕሮሲጀሩን ያምታታ? ኦርቶዶክስ ወይስ እኛ ወንጌላውያን አማኞች? ኦርቶዶክስ። ለምን ጌታችን ሰው በመጀመሪያ ማመን አለበት አለ። ለማመን ስብከተ ወንጌልን ስበኩት አለ ቁጥር 15 ላይ ማለት ነው። ይሄ ከማህፀን እንደወጣ እኮ ነው ሶቶ እንደሚገባ ዋናተኛ ከናቱ ማህፀን ወጥቶ እንትን ውሃ ውስጥ ገብቶ ዳንኩ ይለኛል። እንዲህም አላቸው ይላል ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ። ስብከት ይቀርማል ማለት ነው። ከዛ ሲሰበክ ሰው ይሰማል። ከሰማስ ሰው ያመናል። እምነት ከመስማት ነው ብሎ እንዳለ ቅዱስ ጳውሎስ ማለት ነው። ከዛ ሲያመነው ሰው አጥምቁ ነው ያለው። ፒሪየድ። ኦርቶዶክስ ከማህፀን ይወጣላል። ከዛ ሄዶ ውሃ ውስጥ ይጨምሩታል። ከዛ ጥምቀት ለድህነት ነው ብሎ ይለኛል ይመጣል። አንተ መቼ ለድህነት መሆኑን በመጀመሪያ ብቻው በመጀመሪያ ጥምቀት ለድህነት ነው ለድህነት አይደለም። ይሄን ፕሮሲጀር ማን ነው ገልብጦ ያላችሁ? የጌታ ያመነ የተጠመቀ ይድናል ነው። የእናንተ ደግሞ የተጠመቀ ነው በመጀመሪያ ከዛ ሲድናል። ስለዚህ ይሄንን ተረት እንደዚህ እንሰርዘዋለን ማለት ነው። የኦርቶዶክስን ተረት ማን ነው ቅድመ ተከተሉን አዛባ ብሎ ያለ? አንተ ጠማማና ገልበጥባጣ ትውልድ አለ ሙሴ። እውነቱን እኮ ነው በእውነት ታላቁ ነቢይ ሙሴ ጠማማና ገልበጥባጣ ትውልድ አለ። የአምላክን ቃል አጣማው ይገለብጣሉ። አየህ ኢየሱስ ያመነ የተጠመቀ አለ። ኦርቶዶክስ ደግሞ የለም በመጀመሪያ ተጠመቅ ከዛ ቆይተህ ክርና ስርልሃለን የግብፅን ባንዲራ ከዛ ታምናለህ። በዚህ መስፈርት ነው አሁን እኛ ጋር መጣ መናፍቅ ብለህ የምትለው። ወደክ እኮ ይኸው የአምላኬን የኢየሱስ ክርስቶስን ቃል አጣምምክ ማለት ነው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ይሄ የወንጌላውያኑ እኛ ወንጌል ስለሆነ የምናምነው የወንጌላውያኑ ጥቅስ ሙሉ ነው የምናደርገው። ስለዚህ ጌታችን በዚህ ክፍል ላይ ጥምቀት ያድናል አለ። ጥምቀት ለድህነት አለ። ለድህነት አለ እንዴ አለ ብለን ስንል አላለም። አላለም አራት ነጥብ ህሊና ውስጥ ሁሉ ጭምር ነው የምዘጋው ማለት ነው። አላለም። አሁን ጥያቄውን ታመጣልኛል። ጥምቀት ለድህነት ብለህ ስትል አንተ የታለ ጥምቀት ለድህነት ብሎ የሚል ቃል ጌታ የተጠቀመው? ለምን እምነትን አወጣው? አምጣ ጥምቀት ለድህነት እያላችሁ አቧራ የምታጨሱት አምጣይቱ ጋር ነው ያለው ማርቆስ 16 ጥምቀት ለድህነት ብሎ የሚል የታለ ያለው? ምንም ጥያቄን መመለስ አልፈለክም። አምጣ ወንድምዬ ካራስቶ ማስረጃ አሁን አንድ ፍሬ ነገር ሳታወራ እኔ እንኳን ከአዲስ አበባ ደብረ ዘይት ሳትመልስ እኮ ላሳይህ ነው። ኦኬ አምጣ ላሳይህ ማስረጃ ላሳይህ ነው። ቆይ እንዴ ጌታ ስለሚድነው ሰው ምን ብሎ ነው? ቆይ በማርቆስ ወንጌል ጌታ የሚድነው ለድህነት ብላችሁ የምትሉትን ጥምቀት ለድህነት አለ ብላችሁ የምትሉትን አምጣይቱ ጋር ነው ጌታ እዚህ ጋር ያለው። ጫጫታ እንዳታረገው። ጥምቀት ለድህነት እኮ እየነገርኩ ነው። ጌታ የሚድነው ጥምቀት ለድህነት አለ ወይ ደግሞ ጥምቀት ለድህነት አድምጠኝ። ጥምቀት ለድህነት አለ ጌታችን ብለህ ያልከውን አሳየኝ። የትኛው ክፍል ላይ ነው? ከዚህም ክፍል ከፈለክ ከሌላም ክፍል ጥምቀት ለድህነት ብሎ ጌታችን የተናገረውን አሳየኝ። ከዛ ወደ ሐዋርያቱ እንሄዳለን። አፍጠን ፈጠን መልካም እሺ፣ በደንብ አሳያ። እኔ አሳያለሁ። አሁን አንተ መመለስ ስላልፈለክና ወይም ስለከበደ ምንም ማረጋት ለድህነት ብሎ ጌታችን ያስተማረበትን አምጣ። ይኸው ያመነ የተጠመቀና ከዚህ በላይ እንግዲህ ያዩ ማለት ይሄ ነው። ጌታ ስለሚሰው ሲያወራ የታለ ታዲያ? አድመጠኝ። እዚህ ጋር የታለ ታዲያ? አድመጠኝ። እኩል አታውራ። ረጅምም አውራት የለብህም። አጭር ስለሆነ እስካሁን ስላወራ ማለት ነው። ጥምቀት ለድህነት ጌታችን ብሏል። የታለ ጥምቀት ለድህነት ጌታችን ያለው? ለምን እምነትን አወጣችሁት እኮ የነገርኩህ እኮ ነው። እምነትን የታለ ያለው? እኛ ማናወጣም እናንተ እኮ ናችሁ ያወጣችሁት። ለድህነት ብሎ ያለበት ጌታ አሳየኝ። ቴንክ ዩ። እኔ ጥምቀት ከድህነት ጋር የሚገናኝ መሆኑን ማስረጃ ከፍቼ አሳያለሁ። አሁን አንተ የተጠየቀውን ጥያቄ መመለስ አልቻልኩም። እኔ ላስተምር የጠየቅኩህን መልስልኝ። የጠየቅኩህን እንድትመልስልኝ ማይክ የምትከፍተው ካልሆነ ወደ አዱና እሄዳለሁ። ከአቅምህ በላይ ሆኗል ማለት ነው። እርሚያው እንደዚህ እናድርግ። ድንገት ትልቁ አድርገኝ አንድ ጊዜ ቤተ ጳውሎስ እንደዚህ ወይ እንደዚህ እናድርግ። ይኸውልህ አሁን ሰውም እንዲረዳን ነው ያምጣ። በመጀመሪያ ጥምቀት ለድህነት ብሏል ጌታችን ብሎ ያለበትን ያምጣ። ከሌላ ወንጌላት ላይ
አዎ ራሱን ነው በቃ እሱም በለ እንደው ቃላቱን ላስተካክልለት እንደው የተሻለ ከተረዳ ብዬ ነው። ሳያምን የተጠመቀ ይድናል ወንድሜ። ቆይ እሱ ጋር ቆይ ወንድምነት ሳያምን የተጠመቀው ላይ ብቻ አንድ ጊዜ በትልቁ አድርገኝ በትልቁ ላይ አንድ ጊዜ በትልቁ መመለስ ስላልቻላችሁ እናንተኛ እናስተምራችሁ መመለስ አልቻላችሁ። ስለዚህ ጥምቀት ከድነት ጋራ ቆይ የቤትህን መኪና ቅዱስ ነው ማሳየ ስማ አረስ ልትቀይር ኦርቶዶክሳውያን ጋር ያወራ ርዕሳ ይታያል ፓፓ ይታያል። እባክህ እየተረጋጋ አዲስ መደበኛ ትርጉም አልተጠየቅም ማለት ነው ማለት ቪዲዮ አታጥፋብኝ። ማስረጃ ላሳይ እኔን የሚዩት ያደረኩ ማስረጃ ላሳይ። ለምን ትፈራለህ? አድመጠኝ። እኔን የሚዩት ያደረኩ ቪዲዮንም እኔን የሚዩት ያደረኩ እናም ማይኩንም እኔን የሚዩት ያደረኩ ለምን በለኝ። ጥምቀት ለድነት ይሆናል ብሏል ብለህ ማርቆስ 16ን ጠቅሳል። ማርቆስ 16 ላይ አሳየኝ በመጀመሪያ ከዛ ወደ ሌላ ትርጓሜ ደግሞ ትሄዳለህ ማለት ነው። አሁን አዲሱ መደበኛ ትርጉም እና ያመጣው ኦኬ ጌታችን ብሏል ብለህ ያልከውን ሄድ አምጣ ቶሎ በል። ጥምቀት ለድነት ይሆናል ማስረጃ ሲመጣ ምን እያደረክ ማስረጃ ኤርሚ ትልቅ ሰው አይደለ እንዴ አንተ? እኔ ጌታ የተቀበልክ ሰው ለምን ትፈራለህ? ለምን የምትፈራው? ማስረጃ ሲመጣ አልሆነ ጊዜ የምትወስድብኝ ከሆነ አልጨቃጨቅም። ማስረጃ ልክፈት ማስረጃ እንድከፍት ፍቀድ እኮ ማርቆስ 16 እኮ ማስረጃ እንድከፍት ፍቀድ። እኔ አትክፈት እኮ አላልኩም። እኔ ጋር ታውቃለህ እኔ ጋር መለፋለፍ አትችልም። ማርቆስ 16 ይሄው አውጥቼልህ ቁጥር 16ን አንብበናል። እዚህ ክፍል ላይ ጌታችን ጥምቀት ለድነት ይሆናል ብሏል ብለሃል። አምጣ እንደዚህ የሚል ቃል። ይሄንን ቃል አውጥታችሁ ያመነን እናንተ ያጥወለውላችኋል። ይሄን ቃል አውጥተህ አንተ ጥምቀት ለድነት ብሏል ነው ብለህ ያልከኝ አምጣ። የምን መጽሐፍ መቀያየር ነው? ከዛ አዲሱ መደበኛ ትርጉም ላይ ራሱ ካገኘህ ዋናው ላይ ሂድና አምጣ። ማብራሪያው ላይ አይደለም። ማብራሪያ የሰው ኮሜንታሪ የተሰጠው ነው። ዋናው ክፍል ላይ ጥምቀት ለድነት ይሆናል ብሎ የሚል ካለ አዲሱ መደበኛ ትርጉም አምጣ። ልክ እንደው ዱብዳ መጽሐፍ እንዳመጣህ ራስን እንዳትቆጥር እዚህ ስላለኝ እኔም ማለት ነው አዲሱ መደበኛ ትርጉም ኦኬ እሺ። አሁን ምንም ማስረጃ እንዳሳይ ፍቃደኛ አይደላችሁ። በነገር ላይ የገዛ ቤትህ ነው ያተመልህ። ቆይ የተረጋጋ የገዛ ቤት ያተመልህን መጽሐፍ ምንም ማድረግ እኔ ነኝ የሚዩት ያደረኩ። ስለዚህ ልታሳይ አልቻልክም ማለት ነው። ታታረግ ከፈራህ በቃ አልቻልክም ማለት ነው። ይሄ ነው ጴንጤ ማለት እንደዚህ ነው። ለዝረከረካለ ገለባ ሆንክ ማለት ነው። ማርቆስ 16 እዚህ ጠቅሰህ እዚሁ ፊት ለፊት አምጥቼ አሳይ ብዬ ስልህ አዲሱ መደበኛ ትርጉም ያመጣው ሰዎች ከታች የሰጡት ኮሜንታሪ ልታነብ ነው። ከእምነት ነጥሎ ጥምቀት ያድናል ብሎ አለ? አንድም ቦታ አላለም። ወፍ የለም እኮ አልኩህ፣ ወፍ የለም። እኔ ከዚሁ ላይ ላሳየህ። ያው አሳየኝ። እሺ ማርቆስ 16 እኔ ሙሉውን ነው የማነበው። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እኛ ጎዶሎ ነው ያነበብነው። አይ ያው ቀደም ስትል እንደሰማው ነው መናፍቆች ናቸው ኦርቶዶክሶች ሙሉን አያነቡትም እያልክ ስለነበር እኛ ደግሞ መናፍቅ እንዳልሆነ ለማሳየት ሙሉን አንብቤ ከዛ አስረዳሃለሁ ማለት ነው። ስለዚህ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል ማርቆስ 16 የእግዚአብሔር ቃል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ሕያው ቃል ነው። እንቀበለዋለን። አሜን። አንተ ግን አትቀበለውም። ስለዚህ እንዴት እንደማትቀበለው አልሳይክ። ያመነም የተጠመቀም ይድናል አለ። ምን ያደረገ ነው ይድናል ያለው? ወዳጅ እኔን የሚታረኩ የኔን እምነት አንተ ገና አታምንም ብለህ እኔም አላምነውን አይደለም ታወራው። አንተ ጥምቀት ለድነት ይሆናል ብሏል ጌታችን ብላችሁ የምትሏት ዲስኩር አለች። እሷን እውነት አድርጓት። እዚህ እኔ ዲስኩር አይደለም እውነት የኔ ላይ በኋላ ታወራለህ። ያው ልነግርህ ነው። ምን ያደረገ ነው ይድናል ያለው? አጠይቀኝ። ያመነ የተጠመቀ ነው እኮ። ስለዚህ ምን ያደረገ ይድናል ተባለ? የተጠመቀም አለ አይደል? የተጠመቀም ጭምርም ማለት ነው አይደል? ጆሮ ይሰራል አይሰራም? ጆሮ ይሰራል አይደል? ጆሮ ይሰራል። ስለዚህ ያመነም የተጠመቀም ይድናል። ይኸው እዚህ ጋር ጽፌዋለሁ። ያላመነ ግን ይፈረድበታል ብሏል። ይኸው እዚህ ጽፌዋለሁ። ጥቅሱ ከበለቅ ማርቆስ 16 ይኸው 16 አዎ ትክክል ነው። ያ በቃ እንዳይድ። ስለዚህ አሁን አንተ
ይኸው አሳየው ከኔ በእግዚአብሔርን ቃል ራስ በከፈትከው በስክሪን ላይ በከፈትከው ያመነ የተጠመቀም ምን ማለት ያው ጭምር ማለት ነው። ያመነና የተጠመቀም ይድናል አለ የእግዚአብሔር ቃል። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ የተጠመቀም ይድናል ብሎ ነገረን። ስለዚህ መጠመቅ ያድናል ማለት ነው። ይኸው አሳየው። ተረዳው? ይሄ ክፍል ጥምቀት ለድህነት ነው ይላል። ምንድነው ጥምቀት ለድህነት ነው ማለት ትርጉሙ ምንድነው? አሁን ጥምቀት ለድህነት ነው ጥያቄ ራሱ ምንድነው ትርጉሙ? የለም ብራዘር የለም። ወጥመድ ውስጥ ገብተህ ምንድነው የሌለው? አድምጠኝ። ጥምቀት ለድህነት ይሆናል ብሏል ጌታ እዚህ ክፍል ላይ። ይሄው እኮ በቃ አየኸው እኮ ራስህ እንኳን ተቆም ነው። ማስተዋል ነው እንጂ አቃተህ። ይኸውልህ ማስተዋል ነው እንጂ አቃተህ። ያመነ የተጠመቀም ይድናል። እኩል አታውራ። እየተደማመጠ ደግሞ ቀስ ብለህ አውራ። ኦኬ እዚህ ጋር ጌታችን ይሄው የተናገረው። ኦኬ እዚህ ደግሞ ኦርቶዶክስ የጌታችንን እኛ ወንጌላውያን እንቀበለዋለን ማለት ነው። ኦኬ አሁን የምጠይቅህ ጌታችን በዚህ ክፍል ላይ ጥምቀት ለድህነት እያላችሁ የምታስተምሩት ትምህርት አለ። ጥምቀት ለድህነት ይሆናል ብሏል። ማይኩን ከፍተህ ቀስ ብለህ አውራ። አንተ ደቂቃውን የጠለቀውን ነው። ይጮሃል። እየጮኩ ነው እንደ አጋጣሚ ቤቱ ስለሚያስተጋባ ነው። ይቅርታ። ቤቱ ያስተጋባል። ለዛ ነው። ኦኬ ቤቱ ያስተጋባል እንጂ እየጮኩ አይደለም። ምናልባት ድምጼ አይሰማችሁም በማለት ነው ትንሽ ድምጽ የሚጨምረው። እና ጥምቀት ለድህነት ብሏል ወይ ጌታችን ብለህ ለጥያቄ አዎ ብሏል። እንዴት ብትለኝ ጌታችን ምን አለን? በማርቆስ 16:16 ያመነ የተጠመቀም ማለት ምን ማለት ነው? ያመነም የተጠመቀም ምን ይሆናል? ይድናል አለ። ስለዚህ ጥምቀት ለድህነት ቆይ ልጨርሳ እንዴ? ጥያቄን አልሰማኝም። ሰማሁኝ እኮ ጥያቄን ሰምቼ እየመለስኩልህ እኮ። በጌታችን ንግግር ውስጥ አሁንም ስማኝ፣ አንዴ ልብ ብለና ስማኝ። በጌታችን ንግግር ውስጥ እናንተ እንኳን እንዳላችሁት እዚህ ድርብ ነጠላ ሰረዙ ድረስ ያለውን ልጻፈው። ሙሉን ጻፈው ችግር የለውም። እዚህ ሙሉን ስለጻፈው ችግር የለም። ያው ሙሉን ጽፌዋለሁ ከነ ጥቅሱ ጭምር። ያመነ የተጠመቀም ይድናል። ድርብ ነጠላ ሰረዙ ድረስ ልሂድ። ኦኬ የእናንተስ ጥምቀት ለድህነት ይሆናል። ኦኬ ጌታችን ሲናገር ያመነ የተጠመቀም ይድናል ነው አይደል ያለው? አዎ ኦፍ ኮርስ። እናንተ ግን የተጠመቀ ይድናል እያላችሁ ነው። አንዴ ያመነም እናምናለን እኛ። ታዲያ የታለ እምነትን ለምን አወጣችሁት? እሱ ለምን ምን አንተ ነው የጻፍከው? እኔ እንኳን አንተ የጻፍከው ከታች ያለው እኔ ማምነው የትኛው መሰለህ? ይኸውልህ ያመነ የተጠመቀም ይድናል የሚለው ነው ማምነው። አንተ እኮ ነው አንተ ላይ ጻፍከው። ኦርቶዶክስ እንደዚህ ነው። እምነትን ልጨምር እዚህ ጋር ያው ከላይ ያለው አጻፈው ከላይ ተጻፈዋል እኮ ምን ነው ስለዚህ ነው ሌክቸር እያደረክ ነው እኮ እንትን አትበል። ይሄ የጌታችን ንግግር ነው። የጌታችን ንግግር ላይ እኛ የጌታችን ንግግር ነው ምናምነው። እሺ በቃ ኦኬ የጌታችን ንግግር የምታምኑ ከሆነ ጥምቀት ለድህነት ይሆናል ብላችሁ የምትሉት ጌታምተ ነው። ይሄው የተጠመቀም ይድናል ይላል። ምንድነው? ምን ግልጽ የተጠመቀ ይድናል ከተባለ እምነትን ያወጣ ነው ማለት ነው። እምነትን አውጥታችኋል። አረ አላወጣም። ያመናም አለ ግን የተጠመቀም ይድናል ይላል። ጥምቀትን እንደሚያድን ይናገራል። ከጥምቀቱ በፊት ከጥምቀቱ በፊት እምነት ብዬ ልጻፍ እዚህ ጋር ያመነ ልበል። ያው ከላይ ጽፈዋል እኮ ለምን ትደግመዋለህ? ጌታችን ነው አልኩ። ኩል አታውራ። ወጥመድ ውስጥ ገብተህ ብራዘር፣ ወጥመድ ውስጥ አንተ ነው የገባው ዛሬ። በጣም ወጥመድ ውስጥ ገብተሃል። ቀጥል። አሁን አትጩ፣ ብቻህን ትልቅ ክላስ ውስጥ ሆነ አትጩ። እየረበሽክ ስለሆነ ችግር የለውም። አይ እኔ አልፈራም። እግዚአብሔር ከኔ ጋር ያለው ብርቱ ነው። ቀጥል። ገድ የለም። ያው እነ ተክለ ሃይማኖት ናቸው እግረ ቆራጣ ምን የሚያመጣው ነገር። ተው ስነ ስርዓት። በቃ ኖርማሊ እናወራ እንጂ ሌላ ነገር ላይ አትገባ። ተው፣ ጥሩ አይደለም። ትልቅ ሰው ነህ አንተ። ትልቅ ሰው ነህ ብራዘር። እኔ ይቅርባ፣ እንደዚህ አይነት ነገር አትበል። በቃ ተው እላለሁ እንጂ ተክለ ሃይማኖት ካንተ ጋር እንዴ በል ችግር የለውም። ያው ትልቅ ሰው ትንሽ መሆንን ነው የሚያሳየው። ችግር የለውም። እግረ ቆራጣ አይደለም እንዴ? ተው እባክህ አንተ ራስህ እኮ ሲሪየስ እኮ ነው የምነግርህ እንዴ። ተው እባክህ አንተ ተው። እኔ አልናገርም፣ ክፉ ቃል አልናገርም። ኔት አድርግ። ኦኬ ኔት አድርግ።
ከኔ ጋር ያለው ትላለህ እንዴ አንተ ሀገር ያገር በቃ ዝም ቀጥል አንተ ወደ ጉዳዩ በእልቅ እውቀቱ ላይ አውራ እኮ አንተ ነው እኮ የምትዘለው እኮ አንተ ነው እኮ የዘለልከው ቀጥል እውቀቱ ላይ አውራ ጌታችን ያመነ የተጠመቀ ይድናል አለ እናንተ ግን ጥምቀት ለድነት አላችሁና እምነትን ለምን አወጣችሁ ቢሰራ አይ ፕላስ ብለህ ጨምርልን አለ እሺ ጥሩ ስለዚህ እናንተም ልክ እንደ ጌታችን ያመነ የተጠመቀ ይድናል ነው አይደል ብላችሁ ምትሉት እኔ ይኸውልህ አድምጠኝ በደንብ አድምጠኝ አሁን እኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ነው ለምን ትደረብኛለህ እኔ እያወራሁ አይደል ሰጥቶና አድምጠኝ እየጠየኩህ ላይ አውራ ብዬ ነው ጋይድ በቃ እየጠየቅኝ ነው የማወራው ችግር የለውም የጌታችንና የመድኃኒታችን ኢየሱስ ክርስቶስን ወንጌል ሙሉ ለሙሉ ነው የምንቀበለው እኛ መናፍቅ ያልተባልንበት ምክንያት ለምንድን ነው ሙሉ ስለምንቀበል ነው ያመነ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆይ ልጨርሳ ትንሽ ትዕግስት ቢኖር እኮ ጨርሳለሁ ችግር የለውም ለምንድን ነው አራውንድ ዘቡሽ የምትሄደው ምንም አራውንድ ዘቡሽ አልሄድኩም በቃ ያው ፖይንቱ ላይ ያለው ችግር የለውም እኔ እንዳንተ ቅድም እንዳንተ ወደ እግር ጫማ ይሰግዳሉ የሚለው ላይ አልዘለልኩም እኮ ሌላ ጥቅስ ላይ አልሄድኩም እዚሁ ጥቅስ ላይ እያወራ ነው እኔ ነኝ የሚዩት ያደረኩ የማርቆስ 16ን ጠቅሰን ያመነ የተጠመቀ ይድናል የጌታችን ንግግር ነው እናንተ ግን ጥምቀት ለድነት ይሆናል ብላችሁ ትላላችሁ ቢስል አይ የለም ጥምቀት ለድነት ይሆናል ብለን አላልንም ምክንያቱም እምነትን ነጥላችኋል ቢስል ኖ አልነጠልንም ጨምር ብላይ ፕላስ አድርጌ እምነት ሲደመር ጥምቀት ከዛ ድነት ብሎ የሚለው የጌታችን ትቀበላላችሁ ቢስል ዘብዘባ ዝንጋ ያወራ ቀጥታናና ሐሳቡ ላይ ያወራ ይሄንን ያመነ የተጠመቀ ይድናል ብሎ የሚለውን የጌታችንን ትምህርት ቀጥታ የምትቀበሉት ከሆነ እንቀበላለን በላይ ከዛ ትንሽ አይሽ ጆሮ ስጠኝ ለኔ አሁን ጆሮውን ለኔ ስጠኝ ችግር የለውም በቃ እኔ ምንድነው እኛ ምናምነው ምን መሰለህ ያም ልክ ቃሏ ልክ ቁልጭ ብላ እንደተጻፈችው ያመነ ማርቆስ 16 ላይ እንደተጻፈው ያመነ የተጠመቀም ይድናል ያላመነ ግን ይፈረድበታል ይላል ጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ስለዚህ ያን ወንጌል ሙሉ ለሙሉ ሳናጓድል መናፍቅ ያልተባልንበት ምክንያት ለዚህ ነው እናንተ ግን መናፍቅ የተባላችሁበት ምክንያት ለምንድነው ጥምቀትን አትቀበሉም የተጠመቀም ይድናል የሚለውን ስታችሁ ክዳችሁ ጥምቀት አያድንም ብለህ እዚሁ አይኔን ግንባር ያርገው ብለህ የምትዋሸው አንተ ነው እኮ ምን ግልጽ እኮ እየታየ እኮ ነው አንተ እና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ጥምቀት ለድህነት አልተናገረም ተብሎ ብላችሁ የምትሉት ይሄው ቃሉ ቁልጭ ብሎ ፊት ለፊት ምን ይላል የተጠመቀም ይድናል ምን ማለት ነው ጥምቀት ያድናል ማለት ነው ኢናዘር ወርድስ በሌላ አነጋገር ማለት ነው ስለዚህ ይሄንን ከካድክ መናፍቅ ነህ አሁንም በደም አረጋግጥልሃለሁ አደጋግም ኦኬ ችግር የለም ቴንክ ዩ አሁን በቃ የማጣሪያ ጥያቄ ጠይቃለሁ ማለት ነው አዱናክ አምነ ተጠምቀድናል በማርቆስ ወንጌል 16 መሰረት በጌታችን ትምህርት መሰረት አምነ ተጠምቀድናል ጥሩ እኔ አዎ አምኜ ተጠምቄ ድኛለሁ አዎ ቴንክ ዩ አዎ ተጠምቄ አምኜ ተጠምቄ ድኛለሁ አልክ ለማመን ምን ሰማህ ለማመን ምን ሰራህ ሰማህ ለማመን ምን ሰማህ የጌታን ቃል የእግዚአብሔርን ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስን ወንጌል ማመኔ አማኝ ያስብለኛል ምን ሰማህ ነው ያልኩህ ወንጌል ምን ሰማ ማለት ግልጽ አድርግልኛል ለማመን ምን ሰማህ ነው ያልኩህ ያለሁት ወንጌል ሰማው ወንጌል ቴንክ ዩ መቼ ሰማህ ልክ በማስተውልበት ጊዜ መቼ ሰማህ በምታስተውልበት ጊዜ ኦኬ በስንት ዓመት ነው ማስተዋል የጀመርከው I don't know ቢያንስ በ1 በ15 በ16 ዓመቴ ሊሆን ይችላል እሺ መቼ ሰማህ ለምን አታናግረኝ ምን ለምን ነው የምጽፈው አጻጻፈው ችግር የለውም ለምን ነው የምጽፈው የእምነት ቃል ክደት ይያዛል ወንድማለ እሺ ቀጥል ጻፍ እሺ ችግር የለውም ቀጥል ጻፍ ከ15 እስከ 16 ዓመት ጀምሮ ማለት ነው አሁን በቤተክርስቲያን ሳይው ያደኩ ልጅ ነኝ በነገራችን ላይ እዛ ነበር ጦጦ ተባይ ነበረው ቤተ መቅደስ ውስጥ ይሄን አነጋገርተው በቃ አንተ ትልቅ ሰው ቢያንስ ፖላይት ሆነ እንደ ትልቅ ሰው አእምሮ እንዳለ ሰው አውራ በቃ ወጣት ምንድን ነው የምታወራው ምን አይነት አነጋገር ትልቅ ሰው እንኳን ዝም ብለህ አትጩህ ቤተክርስቲያን አደኩ ብለህ ልክ እዛ እንትን ቤተ መቅደስ ውስጥ ወይ ቀን የማህሌት ውስጥ ተኝተህ እንዳደክ ይመጣ አደኩ ብለህ አትበለኝ እዛስ ብታድግ አሁን እኮ እድገት ሊታወይ ነው
ያልሆነ ነገር ብታወራው አንተ ነህ። ቤተክርስቲያን የህፃናት ማሳደጊያ ነው እንዴ? እቤትን ያደግከው እናት ጋር ነው ያጸደቅከው። በትምህርት ከሆነ እስከዚህ ጊዜ ድረስ 15 እስከ 16 ድረስ ምንም የምታውቀው ነገር የለም። መዳንህም የተጀመረው እዚህ ጋር ነው። ስለዚህ ምንድነው ከ15 እስከ 16 ጀምሮ ነው የዳንኩት አለ አላልኩም። የዳንኩት አላልኩም። የሰማኸው ማለት እኮ ነው። የሰማኸው ሶሪ፣ የዳንኩት አላልኩም። የሰማኸው ሶሪ። እምነት ወንጌል መስማትን ከእግዚአብሔር ቃል ወንጌል የሰማው ከ15 እስከ 16 ነው አይደል? በቃ አሁን ይኸውልህ እኔ አሁንም ችግር የለውም። አሁን ለምን አንነጋገር? ምንድነው አሁን በመድኃኔ ዓለም እንደ መዝገብ የምትጽፈው በመድኃኔ ዓለም እንደዚህ አትጫጫህብኝ። የት እንደምትሄድ የራስ ንግግር የማትወጣውን ጦሮንጦስ ውስጥ ሲከተት ታየዋለህ። ከ15 እስከ 16 ማለት ነው። ይሄኔ ነው እዚህ ጋር ነው የሰማኸው። ምንድነው የሰማኸው? ወንጌል ቅድም ያልከኝ ማለት ነው። ወንጌል የሰማህበት ዘመን ነው ይህ ዘመን ማለት ነው። ኦኬ ወንጌሉን ስትሰማ አመንክ አይደል አዶናክዬ? ሲጀመር ልንገር፣ አድምጠኝ። ቆይ ወንጌሉን ስትሰማ አድምጠኝ። ወንጌሉን ስትሰማ አመንክ አይደል? አድምጠኝ። እኔ ሲጀመር በኦርቶዶክሳዊ ቤተሰብ ውስጥ ያደግኩ ተወልጄ ያደግኩ ሰው ነኝ። እኔ የት ነው ያደግከው? የሰማሁት አድምጠኛ፣ የሰማሁት ቤተሰቦቼ የእግዚአብሔር ቃል ነው ብለው ለማስተማር ያደረጉልኝ ነገር ነው እንጂ አሁን እኔ አላመንክም። ኦልሬዲ በቤተሰቤ ዘንድ እግዚአብሔር ኢየሱስ ክርስቶስን የተቀበልኩ ሰው ነኝ። አይ ወገኖች፣ this is orthodox። ምንድነው this is orthodox? ምንድነው this is orthodox የምትለው? አድምጠኛ ብራዘር፣ ከ15 እስከ 16 እዚህ ጋር ምንድነው ያልኩህ? ልብ በል። ማንበብ የጀመርኩት ማስተዋል የጀመርኩበትን እድሜ ነገርኩህ። እንደማመጥ አዱናክ አምነህ ተጠምቀህ ድነሃል በጌታችን አስተምሮት በማርቆስ 16 መሰረት እየሰለ አዎ ልክ ኦኬ። አንተ እኮ ነው አንተ አሁን ለማለት የፈለከው ገብቶኛል እኮ ፕራዮሪቲ ለማን አንተ ቅድመ ኧረ አድምጠኝ እባክህ። 18 ጊዜ ሚዩት አላድርግህ። እንደዚህ አድምጠኝ እና እሰጥሃለሁ። ኦኬ አዱናክ አምነህ ተጠምቀህ ድነሃል በማርቆስ 16 መሰረት እየሰለ አዎ አልከኝ። የኔ ጥያቄ ምን ሰምተህ አመንህ? ጥያቄ። የአዱናክ መልስ ወንጌል። ወንጌሉን መቼ ሰማህ? ጊዜ በማስተውልበት ጊዜ። መቼ ነበረ? ከ15 እስከ 16 ዓመት ጀምሮ ነው የሰማሁት። ምን ወንጌል? ኦኬ እኔ በዚህ በ15 እና 16 ዓመት ላይ በነበርክበት ሰዓት ላይ ሰምተህ ማገናዘብ በምትችልበት ሰዓት ላይ በሰማህበት ሰዓት አመንክ ወይ ነው መልሼ የጠየኩ። ኦኬ መልስልኝ። አሁን በሰማህበት ሰዓት አመንክ? ጥያቄ ልመልስ። አሁን አታቋርጠኝ። በቃ እሺ ልመልስ። እንደነገርኩ እኔ ከኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኝ ቤተሰብ ስለተወለድኩኝ ቀድሞውንም አማኝ ቤተሰብ ስለነበር ቆይ አድምጠኝ። ለመማር የጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ለመማር ቤተሰቦቼ ወደ ቤተክርስቲያን ወስደው አስተማሩኝ። በዛ እድሜ ቅድም በነገርኩ በ15 16 ዓመቴ። ስለዚህ የሰንበት ትምህርት ቤት ውስጥ ገብቼ መማርም ጀመርኩኝ። የጌታን ወንጌል አወቅኩኝ እንጂ ሲጀመርም ቀድሞውንም በቤተሰቤ ዘንድ አማኝ ነኝ። አማኝ ተብዬ የምጠራ ሰው ነኝ። ስለዚህ እሺ እንደዚህ እናርገቱ። ገባህ? አሁን ገባህ? በደንብ ገባህ? አልገባኝም። በደንብ ይገባሃል። ቀስ እያለ ይገባሃል። ከ0 እስከ 15 ዓመት ድረስ ባለው እድሜ ውስጥ ማለት ነው። ይሄም እድሜ ነው። ያንተ ድህነት የጀመረው ከ0 እስከ 15 ዓመት ባለው እድሜ ውስጥ ነው ወይስ ከ15 ዓመት ጀምሮ ባለው ወንጌል መስማት ከጀመርክበት ጊዜ ጀምሮ ነው የዳንከው? በጣም ጥሩ። የኔ ድህነት የጀመረው ከቤተሰቤ ነው። ከቤተሰብህ። እዚህም ጋር 0 የለም። ከቤተሰቡ ነው የጀመረው። ስለዚህ ከ0 ሳትወለድ በፊት ማለት ነው ከቤተሰብ ጋር ጀመረ። ሳትወለድ በፊት ጀምሮ ነው ያመንከው። ይኸውልህ አድምጠኝ። ተወለድኩኝ፣ በ40 ቀን ተጠመቅኩኝ። ስለዚህ ድነትን አግኝቻለሁ፣ የእግዚአብሔርን ልጅነት አግኝቻለሁ። ከዛ በኋላ እድሜ ለእውቀት ሲደርስ እድሜ ለእውቀት ሲደርስ በ15 እና በ16 ዓመቴ ቤተሰቦቼ ወደ ቤተክርስቲያን ወሰዱኝ። ሰንበት ትምህርት ቤት ያስገቡኝ። በሰንበት ትምህርት ቤት ውስጥ የእግዚአብሔርን ወንጌልና የእግዚአብሔርን በቃ አሁን ገባኝ እኮ አልኩ። ልጨርሳ
እልህ ነው እንዴ? ገባኝ እኮ አልኩ። ምንም 40 ቀን እኮ አልኩ። በቃ ባጭሩ ሌላውን ቶ ኦኬ። በ40 ቀን አምኜ ተጠመቅኩ አልከኝ። አምኜ አላልኩም። ሰርዘው አምኜ የሚለውን እሺ፣ ያው ሰረስኩ። የቤተሰቤ እምነት አለ በዚህ ውስጥ። እሺ፣ ስለዚህ በ40 ቀን ተጠምቄያለሁ። ቋድ መጣይነት ደማ በ40 ቀን በቤተሰቤ እምነት ብዬ ልባለው እዚህ ጋር ልጻፈው። ቤተሰቦቼ አማኝ ስለነበሩ በቤተክርስቲያን ወስደው አስጠመቁ። ስለዚህ የእግዚአብሔር ልጅነት ደግሞ በጥምቀት አግኝቻለሁ። ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ወደድክም ጠላህ። እኔ ነኝ የሚዩት ያደረኩ። አሁንም እኔ ነኝ የሚዩት ማድረግ ብራዘር። ለምን እንደሆነ ስትያዙ ገለባ ትሆናላችሁ። ጩኸት ብቻ በቃ ተረጋግተህ አውራ ብራዘር። የተጠየቀውን ጥያቄ ተረጋግተህ አውራ። እዚህ ጋር በ40 ቀንህ አምኜ ብሎ የሚለውን ስጽፍ አምኜ ተጠመቅሁ ነው ወይ የምትለኝ ብዬ ስለ አይ ኖ ሰርዘው ይሄንን አልከኝ። ሰረስኩኝ። በ40 ቀንህ ለመጠመቅ ያመንከው አንተ ነው ወይስ ቤተሰቦች ናቸው? እዚህ ጋር ምን ብዬ ልጻፍ? ቤተሰቦችህ ብዬ ልጻፍ ወይ ብዬ ስለ አይ አንድ የሆንኩትኝ ሁለት የሆንኩት 44 ቦታ የተከፈልኩት ከተጠመቅ በኋላ ነው ብለህ አትበለኝ። ክፍልፋዩ አንድ የሆንክበትን ክፍልፋዩን ንገረኝ አላልኩም። ያልኩ በ40 ቀንህ አንተ አምነህ የተጠመቅከው ወይስ ቤተሰቦች ባመኑት እምነት ነው አንተ የተጠመቅከው ነው? እዚህ ጋር ምን ብዬ ልጻፍ? ኦፍ ኮርስ ቤተሰቦቼ ባመኑት እምነት ተጠምቄያለሁ። ቴንክ ዩ። በቤተሰቡ እምነት ተጠመቀ። አላቸው እምነት ተጠመቁኝ። በ40 ቀኑ አዱናክ በቤተሰቡ እምነት፣ በእርሱ እምነት አይደለም፣ ልብ በሉ፣ በቤተሰቡ እምነት ተጠመቀ። እኔ ላምን አልችልም። በዛን ሰዓት ላይ ማስተዋል አልችልም። ልክ ነህ እኮ ልክ ነህ። ስለዚህ በ40 ቀጥል። አሁን ወደ ወጥመድ ውስጥ እንደምትገባ አያለሁ። ብራዘር ቆይ አቸኩል ብራዘር እባክህ። በ40 ቀኑ በቤተሰቡ እምነት ተጠመቀ። ማ አዱናክ በእሱ እምነት እሱ አምኖ አይደለም የተጠመቀው። እሺ የኔ ጥያቄ አሁን ቀጥሎ የሚሆነው በቤተሰቡ እምነት አምኖ ማን ነው? በቤተሰቡ እምነት እርሱ ሳያምን የሚጠመቅ ይድናል ብሎ ያስተማረው ማን ነው? መረጃውን ከነጥቅሱ ከነመረጃው ነገር ጥቅሱም። እሺ ጥሩ። ይሄንን ጥያቄ የምመልሰው ምን አይነት ጥያቄ መጠየቅ ይመስላል መሰለክ? ሰው በልጅነቱ አስተውሎ ማመን ይችላል? ቶሎ መልስልኝ። ይሄ መልስልኝ። መልስ ካልሆነ ያው እና ልጅ እምነት ያምናል? ሰምቶ ማመን ይችላል? ቶሎ መጣይ ከከፈትከው ከዚህ በኋላ እታች ነው ማውረድ ቀጥታ ማለት ነው። ያው ለማምለጥ ሞክራል ማለት ነው። ሁሉ አልፈልግም፣ መውጣት አልፈልግም። በደንብ ቆያለሁ። ችግር የለውም። እኔም ዳንዬም እናውቃለን። 3 ዓመት ሙሉ ችግር የለውም። ቆይ ችግር የለውም። ጩኸት ብቻ ነው። ጩኸት ካልሆነ መልስ አለ ብለህ ካልክ ኦኬ። ጌታችን ያመነ የተጠመቀም ይድናል ብሎ አስተምሯል። ስለዚህ ያ የሚጠመቀው ሰውዬ በመጀመሪያ ማመን አለበት በጌታችን። እስቲ በመጀመሪያ የሚል አሳየኝ። ቆይ በመጀመሪያ የሚል አሳየኝ። አድመጠኝ። ኦኬ። አይ በመጀመሪያ የሚለውን አሳየኝ። ይቅርታ፣ በጣም ይቅርታ አስቸግሬያለሁ። አድመጠኝ እኮ አልኩህ። በመጀመሪያ ጴንጤ ጋር ነው የመጣው ብራዘር። ይኸው ጴንጤ ጋር ነው የመጣው። ኦኬ። ጌታችን ማርቆስ ወንጌል መጽሐፍ ምዕራፍ 16 የመጀመሪያ ብሎ የሚለውን አሳየኝ ነው ብሎ ያለው። ልብ በሉ። ጌታችን ደቀ መዛሙርቱን ላከ፣ እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ያገኛችሁትንም አጥምቁ ይላል አይልም? ወደ ዓለም ሁሉ ሂዱ፣ ነፍስ የማያውቁትን ሕፃናት ሁሉ አግኝታችሁ ውሃ ውስጥ ጨምሯቸው አይልም? ወደ ዓለም ሁሉ ሂዱ፣ ሰውን ሁሉ በቤተሰቡ እምነት አጥምቁት አይልም? እንዴት እናርግ? በቃ እንሰርዘው። ይሄን ነገር እንሰርዘው አይደለ? አይሰረዝም። አንተ ትሰረዛለህ እንጂ አይሰረዝም። ጌታችን ምንድን ነው ያለው? ወደ ዓለም ሁሉ ሂዱ፣ ከዛስ ወንጌልንም ለፍጥረት
ሁሉ ስበኩ ስበኩ ስብከተ ወንጌል ማለት ነው ቀዳሚ የሚሆነው ለሰው ሁሉ ነው ወደ ዓለም ማለት ለሰው ሁሉ ማለት ነው ስበኩ ከሰበካችኋቸው በኋላ እነሱ ባያምኑ በቤተሰቦቻቸው እምነት አጥምቋቸው አላለም ሰበኳቸው ሲሰብኩት ሰው ይሰማል ሲሰማስ ልባቸው ይነካል ከዛስ ያምናሉ ከዛስ ይጠመቃሉ ይሄ ነው ቅድመ ተከተሉ የሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስም የሰበከበት ስብከት ማለት ነው በተለይ ከቁጥር 22 ጀምሮ እሱን እንደ ምሳሌ ላንሳው ማለት ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ጀምሮ ወንጌል ለኦርቶዶክስ ስለሚያስፈልግ ማለት ነው እዛ እንደዚህ አለ ቅዱስ ጴጥሮስ የእስራኤል ሰዎች ሆይ ይህን ቃል ስሙ ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራቶችና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር እርሱንም በእግዚአብሔር በተወሰነ ሐሳቡና በቀደመ ዕውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት ገደላችሁትም እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው ሞት ይዘው ዘንድ አልቻለምና ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት እንዳልታወክ በቀኜ ነውና ስለዚህ ልቤ ደስ አለው ልሳኔ ማሴት አደረገ ደግሞም ስጋዬ በተስፋ ያድራል ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም የሕይወትንም መንገድ አስታወቀኝ ከፊት ጋር ደስታ ትሞላብኛለህ ወንድሞቼ ሆይ አለ ልብ በሉ እስካሁን እየሰበከ ነው ያለው ወንድሞቼ ሆይ አለ አሁንም ስብከቱን እየቀጠለ ነው ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው ነቢይ ስለሆነ ዳዊት ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ መዝሙር 132 ቁጥር 11 ማለት ነው ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነቢይ ስለሆነ አስቀድሞ ነው ያየው የዳዊት ልጅ መሽያው ከመወለዱ ከ1000 ዓመት በፊት ሞቱንም ትንሣኤውንም አስቀድሞ አይቶታል ዳዊት ስለ ልጁ ስለ ክርስቶስ ስለ መሽያው አስቀድሞ አይቷል ስለዚህ ስለ ትንሣኤው አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋው መበስበስ እንዳላየ ተናገረ ይህንንም ኢየሱስን እግዚአብሔር አስነሳው ለዚህም ነገር እኛ ሁላችን ምስክሮች ነን ካለ በኋላ ስለዚህም በእግዚአብሔር ቀኝ ከፍ ብሏልና የመንፈስ ቅዱስን ተስፋ ቃል ከአብ ተቀብሎ ይሄ እናንተ አሁን የምታዩትና የምትሰሙትን አፈሰሰው ይላል በዓለ ሃምሳው ማለት ነው ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ ይህንን እስካሁን ድረስ እየሰበከ ነው ጴጥሮስ ይህም በሰሙ ጊዜ ልባቸው ተነካ ይላል አየህ ከስብከተ ወንጌል ጀምሮ የሰው ልብ ይነካል ማለት ነው አንተ ልብህ በእግዚአብሔር ቃል ሳይነካ የ40 ቀን ሕፃን ልጅ ውሃ አስነኩህ እና ውሃ ተንቦጫርቀ ወጣ ማለት ነው ዘመን ቦጫረቅ ይባላል የእግዚአብሔር ቃል ልብህን ሳይነካው ውሃ ሰውነትህን ስለነካው አትድንም አጭርና ግልጽ የኤልያስ አምላክ ምስክር ነው አጭርና ግልጽ ውሃ ሰውነታችሁን ይንካው አይደለም ብሎ ያለው በቃሉ ልብህ ይነካ በመጀመሪያ አንተዬ በቃሉ ልብህ እንዲነካ ደግሞ ስብከተ ወንጌል ሊሰበክ ይገባል ይሄንን ማን የሰበከው ቅዱስ ጴጥሮስ ለምን ካልተላኩ እንዴት ይሰብካሉ ብሎ ይላል ቅዱስ ጳውሎስ ሮሜ መጽሐፍ ምዕራፍ 10 ላይ በተለይ ከቁጥር 15 ጀምሮ መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ ነገር ግን ሁሉ ለምስራቹ ቃል አልታዘዙም ኢሳይያስ ጌታዊ ምስክርነታችን ማን አምኗል ብሏልና እንግዲህ እምነት ከመስማት ነው መስማትም በእግዚአብሔር ቃል ነው ነገር ግን ባይሰሙ ነው ላለው ወይስ ድምጻቸው በእውነት ድምጻቸው በምድር ሁሉ ላይ ቃላቸው እስከ ዓለም ዳርቻ ወጣ ብሎ ይላል አየ በመጀመሪያ ሰው ለማመን መስማት ነው ሊሰበከው ይገባል እንግዲህ ያላመኑትን እንዴት አድርገው ይጠሩታል ባልሰሙትስ እንዴት ያምናሉ አንተ እኮ አልሰማህም ምን ወንጌል አልሰማህም ወንጌል ሰምተህ በጆሮህ ወንጌል ተሰብኮህ ልብህ አልተነካም ከእናትህ ማህፀን እንደወጣህ በ40ኛው ቀን እትብትህ ሳይደርቅ እርግብግቢትህ ሳይገጥም
የእናትና የአባትህን ስም እንኳን ለይተህ ሳታውቅ ወሰዱና ውሃ አስነኩ ሰውነትህን። ውሃ ሰውነትን ከመንካቱ በፊት ቃሉ ልብህን ይንካው። ቃሉ ልባቸውን ቃሉ የነካው ሰዎች ናቸው የሚያምኑት፣ ሪስፖንድ ያደርጋሉ። እነዛን ሰዎች ነው ያጠመቁት ሐዋርያቱ። አጭርና ግልጽ። በዚህ መሰረት ስትታዩ ኦርቶዶክስ ህፃናት ኤርሚያስ ይሄን እኮ ኦርቶዶክስ ህፃናት ጨርሼ ልሰጥህ ነው። ኦርቶዶክስ ህፃናት የምታጠምቀው ትምህርቷ፣ ካቶሊክ ህፃናት የምታጠምቀው ትምህርቷ፣ መካነ ኢየሱስ ህፃናት የምታጠምቀው ትምህርቷ፣ ሉትራውያን ህፃናት የሚያጠምቁት ትምህርታችሁ በዜሮ ይባዛል ማለት ነው። አጭርና ግልጽ። this is ኤርሚያስ ኦኬ። በዜሮ ነው የምትባዙት። ህፃናት አጥማቂያን የተባሉ አብያተ ክርስቲያናት ሁሌን የምናገረው 10 ዓመት ሙሉ ተናግሬያለሁ። ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን ኦኬ። የህፃናት መንቦጫረቅ ትምህርት ይባላል። የህፃናት ጥምቀት አንድም አባት አሳይ ነው ብላችሁ ምትሉኝ አይደል? ኢየሱስ ነው አባቴ። እነዚህ አራቱ አብያተ ክርስቲያናት መላምት 4 ቤተሰብ ይጠራሉ። የእስጢፋኖስ፣ የቆርኔሌዎስ ቤተሰብ ማለት ነው። የወህኒው ጠባቂ የሐዋርያት ሥራ መጽሐፍ ላይ የወህኒው ጠባቂው እና የሊዲያ ቤተሰብ እነዚህን 4 ቤተሰብ ውስጥ ምናልባት ህፃናት ሊኖሩ ይችላሉ። በቃ ይሄን ነው የምታላዝኑብን። ሉትራውያንም ስጠይቋቸው ህፃናት ምናልባት ሊኖሩ ይችላሉ ነው የሚሉት። እዚህ ቤተሰብ ውስጥ የለም ግን ህፃን የ40 ቀን ህፃን ልጅ የ80 ቀን ህፃን ልጅ የለም። በመላምት ዶክትሪን አይሰራም። መካኒሱም ስጠይቃቸው ህፃናት ሊኖሩ ይችላሉ። በቃ ማላዘን ያው ከኦርቶዶክስ የቀዱት ማለት ነው። ኦኬ። እነኚህ ሉትራውያንና እነኚህ የወጡቱ ከካቶሊክ ነው። ሉተር ስለሆነ ያው በተዘዋዋሪ መንገድ የሚያገናኘን ቦታ ላይ ያገናኘናል። ኦርቶዶክስ ደግሞ እዚህ ቁጭ ብላለች ኦሪየንታል ብላ ማለት ነው። ኦኬ። ከየት ነው ያመጣችሁት? ህፃናት ሊኖሩ ይችላሉ አሉ ብለዋል እንዴ? የ40 ቀን 80 ቀን ህፃን ልጅ ነው ያጠመቁት። እንዴት ሊኖሩ ይችላሉ ብሎ በሚል ዶክትሪን ላይ ተንጠለጠላላችሁ። እናንተ እኮ ዋስትናችሁ ጥቀሱ ተብላችሁ ብትባሉ የህፃናትን ጥምቀት እውነት ለማድረግ ከነዚህ ቤተሰብ ውጪ የምትጠቅሱት የለም። እነዚህ ቤተሰብ ውስጥ ደግሞ የ40 ቀን 80 ቀን ህፃን ልጅ የለም። እና እርስ በርስ ተተቋቆሱ እዛው ማለት ነው። የህፃናት ጥምቀት በላይ እኔ ጋር መጣ አታላዝንም። ጨርሻለሁ፣ መናገር እችላለሁ። ጥሩ እሺ። አሁን ከተናገርካቸው ንግግሮች ሁሉ እኔ በወንጌል የተጻፈውን ቃል እኮ ሁሉንም እኔ እኮ እቀበላለሁ። ምንድነው የምቀበለው? ሰው ሳያምን መቼም ሳይሰማ የእግዚአብሔርን ቃል ሳይሰማ ሊያምን አይችልም። ይሄ ደግሞ ሰው ልጅ ሆኖ ሊሰማ አይችልም፣ ሊያስተውል አይችልም፣ ሊያምን አይችልም። እኔ ግን አንዳንድ ጥያቄ ጠይቃለሁ። አንተ ለምሳሌ ማለት ነው። አሁን ለምሳሌ አንተ አንድ ልጅ ወለድክ ልበልና ሰምቶ ማመን አይችልም። አጋጣሚ እግዚአብሔር አድርገውና ያ ልጅ በልጅነቱ ሞተ። ምንድነው የሚሆነው? ያ ልጅ መንግስተ ሰማያት ነው የሚገባው። በምን መስፈርት? ሳያምን እንዴት ዳነ? ኦኬ ቴንክ ዩ። ጌታችን ኢየሱስ ክርስቶስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። እኮ እኔ እኮ እምነቱን ነው የጠየቁት። ማመን አለበት አይደል? ጥያቄ ጠይቀኝ አይደል? አትጩ። ጥያቄ ጠይቀኝ አይደል? እኮ ማመኑ በምንድን ነው ታረጋግጥልኝ? ጥያቄ ጠየቀኝ አይደል ወይ? አዎ በቃ መልስ እስከመልስ ድረስ ሚዩት አድርገው። እኔ አንድ ልጅ 3 ልጆች አሉ፣ ህፃናቶች ናቸው። አይበለውና ማለፍ ቢመጣ የኔ ልጆች ሲኦል አይገቡም። የኔ ልጆች ብቻ አይደሉም። ኦርቶዶክሳውያን ቢሆኑ፣ ሙስሊም ቢሆኑ፣ ፓጋኒስት ቢሆኑ፣ የማንም ሂንዱዝም ቢሆኑ፣ ቡዲዝም ቢሆኑ ህፃናት ናቸውና ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። መንግስተ ሰማያት ለእንደነርሱ አይነት አይደለችም አይደለም ያለው ጌታ፣ ለእንደነርሱ አይነት ናትና ነው ያለው። ፒሪየድ